ተቀበል ተቀበል ወንድሜ ተቀበል። ነገ ዛሬ አትበል፣ ኢየሱስን ተቀበል። ከሙሉቀን መለሰ እስከ ጥበብ ወርቅዬ፣ ከሂሩት በቀለ እስከ ዘሪቱ ከበደ፣ ከድምፃዊ ተፈራ ነጋሽ እስከ ጌትሽ ማሞና በርካቶችም አንድ ባንድ ቀስ በቀስ እያሉ የዓለምን ዝናና ኮተት ከላያቸው ላይ አራግፈው ከጨለማ ወደሚደነቅ ብርሃን ያመለጡበት እውነት በቅርቡ ደግሞ በበርካታ የኮሜዲያን ስራዎቹ የምናውቀው ኮሜዲያን አሰፋ ተገኝ ወይንም ደግሞ ባሻን በፍቅሩ አንበርክኮት ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ መቀበሉን ኮሜዲያኑ ባልተጠበቀ ሁኔታ ለመላ ኢትዮጵያን ይፋ ማድረጉን ሁላችንም የምናስታውሰው የቅርብ ጊዜ ትውስታ ነው። በዛሬው ዕለት ደግሞ እጅግ በርካቶችን እያነጋገረና እያስደነቀ ያለ አንድ መልእክትን በቪዲዮ ጭምር በመምጣት አስተላልፏል። መልእክቱን ያደመጡ በርካታ ሰዎችም የተለያዩ ሐሳብና አስተያየቶችን እየሰጡ ሲገኙ ጉዳዩም እንግዲህ መነጋገሪያ በመሆኑ ማህበራዊ ሚዲያውን ተቆጣጥሮታል። የሃይማኖት ጉዳይ ከተነሳ አርቲስት አሰፋ ተገኝ ለፕሮቴስታንት ሃይማኖት ተከታዮች ጥሩ አመለካከት ያልነበረውና ከዚህም ጋር በተያያዘ በርካታ ትችቶችን በሃይማኖቱ ተከታዮች ላይ በተለያዩ ሶሻል ሚዲያው ላይ ጭምር በመምጣት ሲናገር ነበረ። ነገር ግን ያሳዳጅ የነበረውን ሳኦል የተባለውን በኋላ ግን ጌታ ኢየሱስ ክርስቶስ በደማስቆ ተገልጾለት ሐዋርያው ጳውሎስ ሆኖ እንደተቀየረ አርቲስት ባሻንም የጌታ የፍቅሩ ብርሃን አንበርክኮት ትናንትና የተቸው የነበረው መንገድ በመከተል ጌታን ተቀብሎ አሁን ላይ ደግሞ የበራለትንና ከጨለማ ወደሚደነቅ ብርሃን ያወጣውን እውነት ለመላ ኢትዮጵያን እየተናገረና በድፍረት እየመሰከረ ይገኛል። የበራልኝ እውነት ከመናገር ወደ ኋላ አልልም ያለው አርቲስቱ መልእክቱን በቪዲዮ ካጋራ በኋላ በርካቶች ሐሳብና የተለያዩ ትችቶችን እየሰነዘሩበት ይገኛሉ። ይህ የመዳን መንገድ ያልገባቸው አንዳንዶች ፌዝና ቀልድ በሚመስል ንግግር ምን ነው ባሻዬ በስተመጨረሻ ምን ነካውት እያሉ ሐሳባቸውን ሲሰጡ፣ ሌሎች ደግሞ ይህንን የመዳን መንገድ የገለጸልህ ጌታ ኢየሱስ ራሱ ነው፣ ነገር ግን ለስድብ ናዳው ተዘጋጅ፣ ልብህንም አጠንክር፣ ምክንያቱም ዓለም ከእርሷ ስትለይ ምን ይዛ እንደምታሳድድ ታያለ በማለት ሐሳብና አስተያየታቸውን በስፋት እየሰጡት ይገኛሉ። መጽሐፍ ቅዱስ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌያለሁ እንደሚል አርቲስት ባሻ ጌታ ያበራለትን ወንጌል በይፋ እየመሰከረ ሲሆን መልእክቱንም በቪዲዮ ይዘላችኋል፣ ተከታተሉታላችሁ። እናንተም ውድ ቤተሰቦቻችን እንደተለመደው ቪዲዮዎቻችንን ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ እያልን እስቲ ቪዲዮን ተመልክተን እንመለስ። ተቀበል ተቀበል ወንድሜ ተቀበል። ነገ ዛሬ አትበል፣ ኢየሱስን ተቀበል። አዎ ሽምግልና ሲሆን አባት የሌለው ሰው፣ ሽምግልና ሲሆን አያት የሌለው ሰው አይሄድም ወይ ርቆ ምናል ከሰከሰው ብለህ የገጠምከው በእውነት እውነቴን ነው አንጀቴን በላኸው። በእውነት እውነቴን ነው አንጀቴን በላኸው። ልክ ነህ ወንድሜ፣ ልክ ነህ ወንድሜ። እኔም ታዝቤያለሁ፣ ነገር ተበላሽቷል። ሽምግልና ሲሆን አባት ለሌለው ልጅ አያት ለሌለው ልጅ የሚፈርድበት እንጂ የሚፈርድለት ጠፍቷል። ግን ቢሆንም ተገፋዩም ብለህ ስፍራህን አትልቀቅ፣ ተበደልኩኝ ብለህ ስፍራህን አትልቀቅ። ክርስቶስ ይመጣል፣ እሱን ተጠባበቅ። እውነተኛው ዳኛ ኢየሱስ ይመጣል፣ እሱን ተጠባበቅ እንጂ ካለህበት ቦታ የትም ዝር አትበል። ከኖርክበት ቦታ የትም ዝር አትበል። ካለህበት ጸንተህ የጌቶቹን ጌታ ኢየሱስን ተቀበል። የጌቶቹን ጌታ ኢየሱስን ተቀበል። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በቪዲዮ ላይ እንደተመለከታችሁት እንግዲህ በበርካታ የኮሜዲያን ስራዎቹ የምናውቀውና በተለይ ደግሞ ቤቶች በተሰኘው የቴሌቪዥን ተከታታይ ድራማ ላይ በኮሜዲያን ስራዎቹ የምናውቀው አርቲስት አሰፋ ተገኝ ወይንም ደግሞ ባሻ እንግዲህ ከቅርብ ጊዜ ወዲህ ጌታ ኢየሱስ ክርስቶስን በይፋ መቀበሉን እንግዲህ በራሱ የቲክቶክ ማህበራዊ ድረገጽ ላይ በመምጣት ከወራት በፊት አሳውቆ ነበረ። በጊዜውም እንግዲህ በርካታ ትችቶችና ወቀሳዎች ሲቀርብበት ነበረ። ታዲያ በዛሬው ዕለት ደግሞ አሁንም የበራለትና ከሞት ወደ ህይወት ያሻገረውን ይህንን የወንጌል እውነት እንግዲህ በቪዲዮ ጭምር በመምጣት የጌታ የኢየሱስ ክርስቶስን አዳኝነት ተቀበል በሚል ርዕስ ለበርካቶች መልእክቱን አስተላልፏል ማለት ነው። እናንተም በቪዲዮ ላይ እንደተመለከታችሁት ጊዜ አትስጥ፣ እርጅና ሳይመጣ ጊዜው ሳያልፍብህ ጌታ ኢየሱስ ክርስቶስን
እንደገና አዳኛ አድርገህ ተቀበለው ወይም ደግሞ ተቀበይ በማለት እንግዲህ የገባውን እውነትና የበራለትን ብርሃን በርካቶችም እንዲበራላቸውና ወደዚህ የእውነትና የፍቅር ጌታ እንዲመጣ መልእክቱን አስተላልፏል ማለት ነው። ይህን መልእክትም ካስተላለፈ በኋላ በሀሳብ መስጫው ሳጥን ላይ እንግዲህ በሁለቱም በኩል ያሉ ሰዎችን ተመልክተናል። አንዳንዶቹ በቀልና በፌዝ እንግዲህ የተናገረው ንግግር ሲያጣጥሉ ተመልክተናል። ነገር ግን ይሄ መዳን መንገድ የገባቸው በርካቶች ደግሞ ባሻ እንግዲህ አጥብቆ እንዲይዝና አሁንም ይህንን ብርሃን እንግዲህ እለት እለት በእግዚአብሔር ቃል ዕውቀትና በጸሎት እንዲያሳድግ እንዲሁም መመስከሩን እንዲቀጥል እያበረታቱትና በርካታ እገዛዎችን እያደረጉለት ይገኛሉ ማለት ነው። እኛም እንደ አንድ የክርስቲያን ሚዲያ ይህ የፍቅር ጌታ እንግዲህ ተወዳጁን ኮሜዲያን ባሻን አንበርክኮት ደግሞ የሱን እውነትና ማንነትን ለበርካቶች እንዲያዳርስ ስላደረገው ጌታ ኢየሱስን ስለሱ ለማመስገን እንወዳለን። ይህንን ስናስብ እንግዲህ ሁልጊዜ ወደ አእምሯችን የሚመጣው በሐዋርያት ሥራ ምዕራፍ 9 ላይ የተጠቀሰው ሐዋርያው ጳውሎስ ነው። ምን ያህል አሳዳጅ እንደነበረና እንግዲህ በርካታ የጌታ ኢየሱስ ክርስቶስን ደቀ መዛሙርት ያሳደደ እንደነበረ መጽሐፍ ቅዱስ ይነግረናል። ነገር ግን በደማስቆ መንገድ ላይ ጌታ ኢየሱስ ክርስቶስ ራሱ ከተገለጸ በኋላ በነገስታት በአሕዛብ ነገስታት ፊት ሁሉ እስከ ቄሳር ድረስ ይህ የገባውና የበራለትን ወንጌል እንዴት የክርስቶስን ምስጢር በምን አይነት መንገድና መከራ እንደተናገረ ሁላችንም የምናውቀው ጉዳይ ነው። ታዲያ እግዚአብሔር ሰዎችን እንዴት እንደሚለውጥና እንደሚቀይር አናቅምና በእውነት ይህንን በባሻ ሕይወትም ጌታ ኢየሱስ ስላደረገ እናከብሯለን፣ እናመሰግናለን። አሁንም ደግሞ ከዚህ በበለጠ ይህ እውነት እንዲበራለትና በክርስትናውም ደግሞ በርትቶና ጠንክሮ ማየት የሁል ጊዜ ምኞታችን እንደሆነ መልእክታችንን ለማስተላለፍ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በዛሬው ፕሮግራማችን እንግዲህ በበርካታ የኮሜዲ ስራዎቹ የምናውቀውና በበርካቶች ዘንድ ታዋቂነትና ዝነኝነትን ያተርፈው ከቅርብ ጊዜ ወዲህ ደግሞ ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ተቀብሎ የነበረው ወንድማችን ኮሜዲያን ባሻ እንግዲህ በዛሬው ዕለት የገባውንና የበራለትን ወንጌል በቪዲዮ ጭምር በመምጣት የተናገረበትን ቪዲዮ ወደ እናንተ አጠር ባለመልኩ ያቀረብንበት ፕሮግራም ይህንን ይመስል ነበር። የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።